ብሩኬ ፍቅሩን ካልገለጸልኝ ራሴን ነው ራሴን ምን የምን ሚስጥር ነው? ምሳሌ አባዬ ካንቺ እልል ያለ ፎንቃ ይወጣል። ንገረኝ፣ የሴት ገላ ትሸጣለህ? መቼም ሞገስን እንድገለው አይደለም አይደል ይሄንን ሽጉጥ የሰጠኝ? ሞገስን መግደል ካልቻልክ አሟሟት ክፉ ስለሚሆን ሰማኛለህ። ለምን አትተኩስ? ተኩስ! ተኩስና ወንድነትን አረጋጋ። ተኩስ! ዝና ሞገስን አገኘው። ቅድስት ለብሩክ ፍቅሯን ገለጸችለት። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ምሳሌን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁ ሸር ላይክ እያደረጋችሁ አበረታቱኝ ስል በአክብሮት እጠይቃለሁ። ሞገስና ሉላ እራት እየተገባበዙም በዚሁም አጋጣሚ የተረፋቸውን ይዘውም ነበረ። መንገድ ላይ ሉላ አንዳንድ ነገሮችን እያወራችውም ነበረ። እኔ ግን ገረምከኝ፣ እንዴት የተረፈንን ምግብ ኬካብ ታስደርጋለህ ትለዋለች። እሷም ይህን የመሰለ ምግብ ይህን ሁሉ ዋጋ ከፍዬ ለምንድን ነው የማላረገው ብሎም ይላታል። በሷም አይ ግን እኮ ብዙ ምስኪኖች መንገድ ላይ ያሉ ትርፍራፊ የሚጠብቁ አሉ፣ ለምንድን ነው ለነሱ ያልሰጥናቸው በማለትም ትለዋለች። ዛሬም ላይ እንደዚህ በችግር ውስጥ እያለሽ ለሰው ታዝኛለሽ ይልና በጣምም ይገረምና ቀጥታ አሁንም መስጠት እንችላለን መንገድ ላይ ያሉ በማለት መንገድም ላይ ላሉት ምስኪኖች ደስት አስባል። በዚሁም አጋጣሚ ዳር ላይ ቁጭ ብላ ማህሌት መንገድ ላይም ተቀምጣም ነበረ። ለሷ ይሰጣታል። ነገር ግን ማህሌት መሆኗን አላወቁም። ቀናም ስትል ማህሌት ነች። በጣም ይደነግጣሉ። ሉላም በጣም ትደነግጣለች። እንዲህ ምን ሆነሽ ነው በማለት አንዳንድ ጥያቄዎችን እየጠየቋት እያለ ሞገስ ይሄኝ እኮ ያ ሰላሊ ከኋላዋ አለ በማለት እሷን ሉላን ይጎትታትና በጣም ተሯርጠውም ይሄዳሉ። ይህችም የተረገመች ማህሌት ከኋላቸው ተከትላም እሮጣለች። ነገር ግን መጀመሪያ እንደተቸገረችና ማንም ሊያስጠጋት እንዳልቻለ ብላቸውም ነግራቸውም ነበር። ነገሩ ውሸት ነው። በዚሁም አጋጣሚ ሉላን እየጎተታት እየሮጠ እያለ በስተመጨረሻም ማህሌትም ከኋላቸው እየተከተለችም ነበረ። ለካስ የተከራዩት እዚህ ሰፈር ነው። ይሄንማ ለዝና መናገር አለብኝ። አሁን እኮ ስልክ ቢኖረኝ አሁኑኑ ደውዬ እናገር ነበር እያለች እንግዲህ እሷም ከኋላቸውም እየተከተለቻቸውም ነበረ። በስተመጨረሻም እየተሯሯጡ እያሉ ሉላ በጣም ትደክማለች። እንዴ አደከምከኝ እኮ ለምንድን ነው እንደዚህ የምታደርገኝ? ተረጋጋ እንጂ በማለት ቆመውም እሱም እንግዲህ ዝና ከኋላዋ ሊኖር ይችላል። እሷ በዚህን አጋጣሚ የመድብል 100,000 ብር ወስዳ ይህን ሁሉ ብር ምን ያስጨርሳ ነው በአሁን ሰዓት በአሁን ደቂቃ መንገድ ላይ የምትቀመጠው? በትክክል ሌላ ሰላ ያላት ብሎም ይላል። ወይኔ እኔ ነኝ አይደል ይህን ሁሉ ያደረስኩብህ በማለት እነሱም ቀጥታ እቤት ተገቡ። ወዲያ ምን ነው ባልወጣን ኖሮ እያለች እየተጸጸተች ትገኛለች ሉላ። ሞገስም እንግዲህ ችግር የለውም በማለት እሱም አንዳንድ ነገሮችን እያጽናናትም ይገኛል። ማህሌትም ቀጥታ ከሱቅ ላይ ስልክ ለምና ለመድብልም ደውላለትም ነበረ። ለመድብል እንደደወለችለት አዲስ መረጃ አለኝ፣ ግን መረጃውን ስነግርህ ይቅርታ አደርግልኛለህ አይደል በማለትም ትለዋለች። እሱም እንግዲህ ንገሪኝ፣ አንቺን ይቅር ለምልሽ ገና ብዙ ዋጋ ትከፍያለሽ፣ አሁን ይቅር አልልሽም ይላታል። ለማንኛውም እነዝና ያሉበትን ሉላ ያሉበትን ሰፈሩን አውቄዋለሁ፣ ተከትያቸው ነበር፣ ግን የገቡበትን ቤት አላወቅኩም ብላም ትለዋለች። እና የገቡበትን ቤት ታላወቅሽን የሰፈሩን ምን አውቃለሁ፣ ለማንኛውም ሰፈሩ የት ነው ንገሪኝ ብሎም ይላታል። ግን ከመንገሬ በፊት ይቅርታ ታደርግልኛለህ አይደለም በማለትም ትጠይቀዋለች። ለማንኛውም ጅላት ትጃጃሌ በማለት ያን የሚሰድባትን ስድቡን ሰድቧት ዘግቶባታል ማለት ነው። እሷም በጣም ትገረማለች። ይህን የመሰለ መረጃ ነግሬው እንዴት ነው ስልክ የሚዘጋብኝ በማለትም ትገረምና ስልኩን ትዘጋለች። ምሳሌና ብሩክ አንዳንድ ነገሮችን እያወሩም ነበረ። እሱም ሊያስተኛ ተረት ልንገርሽ ይላታል። እኔ ተረት ሸልችቶኛል፣ አሁን ሌላ ነገር እናውራ በማለት ስለ ቅድስት እናውራ ብላም ትለዋለች። ስለ ቅድስት ምን እናውራ? ስለ ቅድስት እሷም እንግዲህ
ተመድብል ጋር አንዳንድ ነገሮችን እያወሩም ነበረ። እነሱም የሚያወሩት ነገር ቅድስትንና ብሩክን ለማገናኘትና ለማቀራረብ ነው። አሁንም እየተፋፈሩ ነው አይደለ? እኔና አንቺ የሆነ ሲስተም ፈጥረን እነሱ እንዲገናኙ ማድረግ አለብን በማለት አንዳንድ ነገሮችን እየተወያዩም ነበረ። በዚሁም አጋጣሚ ስለ ቅድስት ምንድን ነው የምታወሪኝ ብሎ ይላታል። ሚስጥር ነው ግን ቃል ግባልኝ እንዳትናገር በማለት ቃል አስገብተው ምሳሌ ቅድስት ብሩክን እንደምትወደውና ለምንድን ነው ፍቅሬን የማይቀበለኝ ፍቅሩንስ የማይገልጽልኝ ለምንድን ነው በዚች በሁለት ቀን ፍቅሩን የማይገልጽልኝ ተሆነ ራሴን እጠላለሁ ብላ በጣም እያለቀሰች ነው ብላም ትለዋለች። እሱም በጣም ይደነግጣል። አሁን የዚህ ሰዓት አይደለም ምሳሌ ተኝ ይላትና ቀጥታ ጥሏትም ይወጣል። ለሱም እንደዛ ባለችው ቀጥታ በጠዋቱ ወደ ትምህርት ቤት ያጅም ስለነበረች ወደ ኩሽናም ሄዳም ነበረ። ወደ ኩሽናም ስትሄድ ቅድስት ለእሷ የሚሆን ምሳም ቋጥራላትም ነበረ። በጣም ትደሰታለች። አንቺ እኮ የልብ አዋቂ ነሽ ብላም ትላታለች። በዚሁም አጋጣሚ አባዬ ማታ ላይ በጣም አሳዝኖኛል ትላታለች። እሷንም እንደዚሁ በውሸት አንዳንድ ነገሮችን ትላታለች። ምን ነው ምን ሆነም ብላም ትላታለች። ቅድስት ለምንድን ነው ግን ፍቅሯን የማትገልጽልኝ በመሀሌት የተጎዳው ልቤን ለምንድን ነው የተሰበረው ልቤን የማጠግንልኝ እያለ በጣም ሲያለቅስ ነበረ ብላም ትላታለች። አባዬ ያለቀሰ በማለት ቅድስትን በጣም ትገረምና ቀጥታ አሁን አንቺ ሂጂ ልብስሽን ለባብሺ ሰዓቱም ስለደረሰ ብላት ትላካታለች። ቅድስት ምሳሌም ከኩሽና ውስጥ እንደወጣች ቅድስትን በጣም ትደሰትና እውነት እንደዚህ አለ በማለት በሩን ዘግታም ስታወራም ነበር። ነገር ግን ምሳሌ አሁንም በር ላይም ቆመም ስታዳመጣትም ነበረ። ሰምቼሻለሁ ብላም ትላታለች። አንቺ በር ላይ ቆመሽ ሚስጥር ማዳመጥ ጀመርሽ በማለትም እያባረረቻትም ነበረ። ዝናም እንግዲህ ቀጥታ ወደ ጠበቃውም ደውሎም ነበረ። ወደ ጠበቃው ጋር ደውሎ ለዝና ብሩክን ሞገስን እማትገል ተሆነ አንተ ከትህትና ጋር ስትማግጥ የተቀረጽከው ቪዲዮ አለ። ይህን ቪዲዮን ለሚስትክ አሳይቼ አዋርድካለው እያለም ይለዋል። እሱምም በጣም ይደነግጣል። ሽጉጥም ይሰጠዋል። እኔ ሰውን ገድዬ አላቅም መግደልም አልችልም ብሎ ይለዋል። በቃ እንደዛ ተሆነ ይህን ቪዲዮ ክን ለሚስትህ ነግሬ ትዳርክ እንዲበጠበጥ አደርጋለሁ እያለ ማስፈራሪያም አውጥቶበታል። እሱም በጣም ተገዶም ስለነበረ ቀጥታ እሺ በቃ አደርገዋለሁ በማለት ጥያቄውን ወስኗል ማለት ነው። ኤፍራታና መርዙ አንዳንድ ነገሮችን ቁጭ ብለውም እያወሩም ነበረ። እሱም የቤት አስቤዛ በማለት ሽንኩርት፣ ቃሪያና ቲማቲም ገዝቶ መጥቷል። ይሄ አስቤዛ መሆኑ ነው፣ ይችን ብቻ ነው በልተን የምንውለው። እሷም እያለች አንዳንድ ነገሮችን ትላለች። ዛሬ ወደ ቲማቲም ነገ ወደ ቁርጡ እንቀየራለን። ግን ለምን አንተ ደላላ አሰራም? ተደላላ ሌላ ስራ አሰራም ወይንም ደግሞ እኔ ስራ አስገባኝ በማለት አንዳንድ ነገሮችን እየተነጋገሩ እያለ የሴት የሚሆን ስራ ምን አለ ብሎም ይላታል። ለምንድን ነው እንደ ላጤ ቤት የማታስገባኝ ብላም ትለዋለች። በፍጹም አላደርገውም፣ አንድ ሆና ሁለት ሆና አንድ ሆና ገብታ ሁለት ሆና ወጣች ከሚሉኝ ማህሌትና ዝና መልካም ስራ ሰርተው ተወግዘላቸው ቢባሉ ይሻለኛል የሚለውን መልስ መልሶላታል። እሷም እንግዲህ አንዳንድ ነገሮችን እያወራም እያለ በዚሁም አጋጣሚ ሴት እንደሚደልልም ይናገራል። ታፎ ያመልጠዋል። በጣም ትደነግጣለች። ሴት ትደልላለክ? ሁለተኛ ይሄን ነገር ብሰማ የኔና ያንተ የመቆራረጫችን ቀን ነው በማለት እሷም ወስና ምግቡን አሁን ስሪልኝ ሲላት ቀጥታ ልትሰራለትም ሄዳለች። ምሳሌና መድብልም አንዳንድ ነገሮችን አሁንም ይሄ ነገር አልሰራም መሰለኝ እያሉም እየተመካከሩም እያለ ብሩክ ይመጣል። ብሩክም ሲመጣ እንግዲህ ደክሞኛል ብሎ እነሱን ሰላም ብሎ ወደ መኝታም ክፍል ነበር የሄደው። ቀጥታ ወደ መኝታ ክፍል ሲሄድ ቅድስት የብሩክን አልጋም እያነጣጠፈችም ነበረ። እያነጣጠፈች እያለ ጃኬቱንም ታገኛለች። ጃኬቱንም ይዛ እያሸተተችውም ነበረ። በጣም ስሜታዊ ደስተኛ መሆኗ ስታሸት ነበረ። እሱም ወደ ክፍሉ ሲገባ አላየችውም። በጣም ቆሞ ተገርሞም ያያታል። ምን እያረግሽ ነው ብሎ ይላታል። በጣም ትደነግጣለች። የምትመልሰው ሁሉ ግራ ይገባታል። ምን ነው አንቺ ደህና ነሽ አይደል ቅድስት ብሎ ይላታል። አዎ ደህና ነኝ። በዚሁም አጋጣሚ ምን ነው ምን ሆነሽ ነው ብሎም አንዳንድ ጥያቄዎችን ሲጠይቃት እሷም ደንግጣም ስለነበረ ግን ለምንድን ነው እንደዚህ ምን ሆነው ለምንድን ነው እኔ አንተን ሳይ ልቤ ትርትር ይላል ልቤ ይመታል በማለት ትለዋለች። ከዛ ልቧ ላይ እጁን ያደርግና ልብስ ሲመታ ለማወቅ ነው በማለት እሷን በጣም ትደነግጥና ቀጥታ ቆይ አሁን ኩሽና ስራለኝ በማለት ደንግጣም ስለነበረ ወደ ኩሽናም ትሄዳለች።
ወደ ኩሽናም ሄዳ ተይ እንጂ ቅድስት እንዴ ሴትነትሽን አትሳቺ በማለት በጣም ተገርማም ደስታዋም ወይኔ እጁን ደረቴ ላይ ሲያደርግ እንዴት እንደተደሰትኩ እያለች እሷም ስትደሰትም ነበር። እሱም በጣም ደስታ ውስጥ እንዳለ ፈገግታውም ነግሮን ነበረ። በዚሁም አጋጣሚ ቅድስትና ምሳሌና መድብል አሁንም እያወሩም ነበረ። እያወሩ እያለ ቀጥታ ስለ እሷም እያወሩም ነበረ። ቀጥታ እነሱም እያወሩ እያለ ቅድስት ወደ እነሱ ጋርም ትሄዳለች። ወሬያችሁን አቋረጥኳችሁ መሰለኝ አይደል በማለት አንዳንድ አይ አላቋረጥሽንም ይሏታል። በዚሁም አጋጣሚ ቁጭ ብላም ለምንድን ነው ግን መምህሬ ሁሌ አባዬ ያምጣሽ ትለኛለች፣ ሁሌም ደግሞ ትጠይቀኛለች ብላ ትላለች ምሳሌ። መድብልም እንደዚሁ አዎ እኔንም ሁሌ ትጠይቀኛለች፣ ነገ ደግሞ ግዴታ እሱ ካልመጣ ሌላ ሰው ይዞሽ እንዳይመጣ የሚል ውሳኔ ወስናብኛለች። እኔን ትምህርት ቤት አስገብቶ ደግሞ ሁሌ ከእሷ ጋር ያወራል የሚል ወሬም ታወራለች። ቅድስት በጣም ትናድዳለች። ስሜታዊም ሆናም ስለነበረ ውጡልኝ አሁን ቤት ላጸዳ ነው ብላም ትላቸዋለች። እንዲህ መወልወያ እኮ አልያሽም ብላም አለቻት። ነገር ግን እንዲያውም አላጸዳም እኔ የእናንተ ሰራተኛ ነኝ እንጂ የእናንተ ብቻ አንዳንድ ነገሮችን እያለች በጣም ስሜታዊም ሆናም ስለነበረ አይሽ አሁን ነገሩ ተሳካልን። እሷም ታጠገባቸው ተነስታም ትሄዳለች። መድብልና ምሳሌም በጣም ይደሰታሉ። ያሁኑ ነገሩ ያስደስት ይመስላል። ጠበቃውም እንግዲህ ሞገስን ዳጣ ደውላለት ስለነበረ ዳጣ ገንዘቡን ልሰጠው እዚህ አካባቢ ጠብቀኝ ብለው ነበረ ለሞገስ። ሞገስም እንግዲህ ዳጣን ለማግኘት ቀጥታም ሄዶም ነበረ። ነገር ግን ዳጣ እነዝናን አይታ ሸሽታለች። እነሱን በሻሸችም ቁጥር ማን ነው ሞገስ እዛ ጋር እየጠበቃትም ነበረ። ነገር ግን ያልሆነ ነገር ነው የገጠመው። ጠበቃውና ዝና አግኝተውታል። ሽጉጥም ደቅነውበታል። እየታገሉም ነበረ። ቀጣዩስ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ